በአንድ ጣራ ስር የኖሩ ከአንድ አባት የተወለዱ 12 ወንድማማቾች፣ ነገር ግን ልባቸው በቅናት እሳት የሚነድ በፉክክር መርዝ የተሞላ። የእነርሱ ታሪክ እንዲሁ ተራ የቤተሰብ ወግ አይደለም። የአንድን ሙሉ ሕዝብ ታሪክ የቀረጸ፣ የነገሥታትን የዘር ሐረግ ያስጀመረና የነቢያትንም ትንቢት ያረጋገጠ ድብቅ ሰነድ እንጂ። ከነዚህ ወንድማማቾች መካከል ኃያል የበኩር ልጅ የነበረው ሮቤል ታላቅ ክብሩንና ርስቱን ለምን አጣ? የትኞቹ ወንድማማቾችስ ነበሩ በፈጸሙት አሰቃቂ የበቀል እርምጃ የአባታቸውን የዘላለም እርግማን የተሸከሙት? ከወንድሞቹ መራራ ክህደት ተርፎ ከባርነት ጉድጓድ ተነስቶ የዓለምን ታላቅ ግዛት ያስተዳደረው ያ የተናቀ ልጅስ ማን ነው? የታሪኩ እንቆቅልሽ ይህ ነው። ይህ በመለያየት ደጋግሞ የተጠቃ በጠብና በውርደት የተሞላ ቤት እንዴት ሆኖ የእግዚአብሔር የተመረጠ ሕዝብ መሰረት ሊሆን ቻለ? ይህንን ጉዞ አብረን እንድንጓዝ ወደ ጥንታዊ ዓለም እንመለስ። የያዕቆብን 12 ወንድ ልጆች የተደበቀ ሕይወት እንመርምር። ከውድቀታቸው እስከ ክብራቸው፣ ከክህደታቸው እስከ ፍጻሜያቸው ያለውን ምስጢር ሁሉ አንድ ባንድ እንገልጣለን። ተዘጋጁ። ልትሰሙት የሚገባ አስደናቂ ታሪክ እነሆ። ይህ የ12ቱ ነገደ እስራኤል ሙሉ ታሪክ ነው። የ12ቱ ልጆች ውስብስብ ታሪክ የተበታተነ ማንነታቸውንና እርስ በርሱ የተጠላለፈውን ዕጣ ፈንታቸውን ለመረዳት መጀመሪያ ወደ ምንጩ፣ ወደ ሁሉም ነገር መነሻ ወደ ሆነው ወደ አባታቸው መመለስ አለብን። የእነሱ የታሪክ ጥላ የያዕቆብ ሕይወት ነጸብራቅ ነው። ያዕቆብ ስሙ ብቻውን የሕይወቱን ታላቅ ምስጢር ይይዛል። ትርጓሜውም ተረከዝ ያዥ፣ አሰናካይ፣ አታላይ ማለት ነው። ትግሉ የጀመረው ገና በእናቱ ማህፀን ነበር። ከታላቅ ወንድሙ ከኤሳው ጋር እየታገለ ተወለደ። ሲወጣም የወንድሙን ተረከዝ ይዞ ነበር። ይህ ድርጊቱ ወደፊት የሚመጣውን የፉክክርና የማታለል ሕይወት የሚያሳይ ምልክት ይመስላል። ያዕቆብ ያደገው በወንድሙ በኤሳው ጥላ ስር ነው። ኤሳው የአባቱ ተወዳጅና ኃያል አዳኝ ሲሆን፣ ያዕቆብ ደግሞ የእናቱ ልጅ በድንኳን ውስጥ የሚኖርና ነገሮችን በጉልበት ሳይሆን በብልጠት የሚያከናውን ሰው ነበር። ብልጣብልጥ። ይህ በታናሽነት የተሰማው ስሜት በውስጡ አንድ አደገኛ ፍላጎት አነሳሳ። በማንኛውም መንገድ ቢሆን የበላይ መሆን። የመጀመሪያው የማታለል ድርጊቱ የወንድሙን የረሃብ ድክመት ተጠቅሞ የፈጸመው ነበር። በአንድ ጎድጓዳ ምስር ወጥ የወንድሙን የዘላለም ርስት የብኩርና ክብሩን ገዛው። ይህ ግን ጅምሩ ብቻ ነበር። ከዚህ የከፋው ድርጊቱ በእናቱ በርብቃ እርዳታ በእርጅና ምክንያት ዓይኑ የፈዘዘውን አባቱን ይስሐቅን ማታለሉ ነው። የወንድሙን ልብስ ለብሶ እጆቹን በጠቦት ቆዳ ሸፍኖ የአባቱን በረከት በውሸት ተቀበለ። ለኤሳው ተዘጋጅቶ የነበረውን የበረከትና የስምምነት ቃል ኪዳን በሙሉ ሰረቀ። ይህ ድርጊት የኤሳውን ልብ በበቀል እሳት አነደደው። ያዕቆብም ነፍሱን ለማዳን ከቤቱ ከአገሩና ከሚያውቀው ነገር ሁሉ ሸሸ። ነገር ግን ሁሉም ሰው የዘራውን ያንኑ ያጭድ ዘንድ ግድ ነውና አታላዩ ያዕቆብ ራሱ ሊታለል ወደ አጎቱ ወደ ላባ ምድር ተሰደደ። ለሚወዳት ለውቢቱ ራሔል 7 ዓመታት ሙሉ እንደ አንድ ቀን ቆጥሮ ሠራ። ሆኖም የሰርጉ ሌሊት አልፎ ሲነጋ ካጠገቡ ያገኛት ሴት ራሔል ሳትሆን እህቷን ልያን ነበር። ይህ የማታለል ድርጊት የያዕቆብን ቤት ለሁለት ከፈለው። ቤቱ የሁለት እህትማማቾች መራራ የቅናትና የፉክክር መድረክ ሆነ። ይባስ ብሎም የእነዚህ እህትማማቾች አገልጋዮች ከነበሩት ከባላና ከዘለፋም ልጆች ወለደ። በአጠቃላይ ያዕቆብ ከ4 ሴቶች 12 ልጆችን አገኘ። እነዚህ ልጆች የተወለዱትና ያደጉት በዚህ በተንኮል በፍቅር ማጣትና በውጥረት በተሞላ ቤት ውስጥ ነበር። ነገር ግን የያዕቆብ ታሪክ በማታለልና በስቃይ ብቻ አያበቃም። ከአያሌ ዓመታት በኋላ
ወደ ሀገሩ ሲመለስ በያቦቅ ወንዝ መሻገሪያ ላይ ብቻውን ቀረ። በዚያች ሌሊት ከእግዚአብሔር መልአክ ጋር እስከ ንጋት ድረስ ታገለ። ያቺ ሌሊት የትግል ብቻ ሳትሆን የለውጥም ሌሊት ነበረች። በንጋቱ ላይ እግዚአብሔር የያዕቆብን ማንነት ሙሉ በሙሉ ለወጠው። ስሙ ከአታላይነቱ ያዕቆብ ተብሎ ከመጠራት ከእግዚአብሔርና ከሰው ጋር ታግላ አሸንፈሃልና ወደሚለው እስራኤል ወደሚለው ተቀየረ። ከዚህ በኋላ ያዕቆብ እስራኤል ተብሎ ተጠራ። ስለዚህ 12ቱ ልጆች የወረሱት የዚህን የተወሳሰበ ሰው ታሪክና ማንነት ነበር። እነርሱ የአታላዩን ብልጠት፣ የተንኮሉን ጥላ፣ የታጋዩን ጽናት፣ ከሁሉም በላይ ደግሞ የእግዚአብሔርን ተስፋና በረከት በውስጣቸው ይዘው ነበር የተወለዱት። አሁን 12ቱን ልጆች አንድ ባንድ እንመልከት። የመጀመሪያው የወደቀው በኩር ሮቤል፣ ከያዕቆብ ልጆች ሁሉ ቀድሞ የተወለደው በኩር የአባት ኃይል መጀመሪያ፣ የቤተሰቡም ዋና ወራሽ ነው። በሕግም ሆነ በባህል ክብርና ስልጣን የእርሱ ነበሩ። የአባቱ ቀኝ እጅ፣ የወንድሞቹ መሪና የቤተሰቡ የወደፊት ተስፋ መሆን ነበረበት። ይህ ታላቅ ኃላፊነት በትከሻው ላይ ተቀምጦ ነበር። ነገር ግን የሮቤል ታሪክ በቀላሉ የሚገለጽ አይደለም። በውስጡ በጎነትና ድክመት አብረው ይታገላሉ። ወንድሞቹ በቅናት ተነሳስተው ታናሽ ወንድማቸውን ዮሴፍን ሊገድሉ ሲማከሩ ነፍሱን ለማዳን የሞከረው ሮቤል ነበር። ዮሴፍን ወደ ጉድጓድ እንዲጥሉትና በኋላ መጥቶ በድብቅ ሊያድነው አቅዶ ነበር። ይህ ድርጊት በልቡ ውስጥ የነበረውን የርኅራኄና የመሪነት ስሜት ያሳያል። ነገር ግን ይህ በጎ ጎኑ አእምሮን በሚያሳውር የአንድ ቅጽበት የፍትወት ስሜት ተውጦ ጠፋ። ሮቤል የማይታሰብ ድፍረት ፈጸመ። የአባቱ ቁባትና የሚወዳት ሚስቱ የራሔል ገረድ ከነበረችው ከባላ ጋር ተኛ። ይህ ዝም ብሎ የሥጋ ኃጢአት ብቻ አልነበረም፣ ከዝሙትም በላይ እጅግ የከፋ ክህደት ነበር። በጥንታዊው ባህል የአባትን ቁባት መውሰድ የአባትን ስልጣን እንደመጋፋትና የቤተሰቡን አመራር ለመንጠቅ እንደመሞከር ይቆጠራል። ሮቤል በዚህ ድርጊቱ የአባቱን አልጋ ረከሰ፣ የቤተሰቡን ሥርዓት አወከ፣ በራሱም ላይ የውርደት ጥላን አጠላ። መጽሐፍ ቅዱስ ያዕቆብም ይህንን ሰማ ይለናል። ከዚያ በኋላ ለአያሌ ዓመታት ምንም አልተናገረም። ዝምታው ግን የመርሳት ሳይሆን እንደ እሳተ ገሞራ በውስጡ የሚንተከተክ የቁጣና የሐዘን ዝምታ ነበር። ሮቤል ምናልባት አባቱ ይቅር እንዳለው አስቦ ሊሆን ይችላል። ነገር ግን ያዕቆብ አልረሳው፣ ይቅርም አላለው። ከብዙ ዓመታት በኋላ ያዕቆብ በሞቱ አፋፍ ላይ ልጆቹን ሁሉ ሰብስቦ ሲባርካቸው ለሮቤል የደበቀውን ፍርድ አወጀ። ቃላቶቹ እንደ ሰይፍ የተሳሉ ነበሩ። ሮቤል አንተ በኩሬ፣ ኃይሌና የጉልበቴ መጀመሪያ ነህ። በክብርና በኃይል በለጥህ፣ ነገር ግን እንደ ውሃ የምትዋልል ነህ። ስለዚህ ከእንግዲህ ወዲህ አትበልጥም፣ የአባትህን መኝታ አርክሰሃልና። ይህ እርግማን ነበር። እንደ ውሃ የምትዋልል ማለቱ ስሜቱን መቆጣጠር የማይችል ያልተረጋጋ፣ ለመሪነት የሚያስፈልገው ጥንካሬና ጽናት የሌለው መሆኑን የሚያመለክት ነው። በዚህ አንድ አረፍተ ነገር ያዕቆብ የሮቤልን የብኩርና መብት በሙሉ ገፈፈው። የመሪነት ቦታው ለይሁዳ፣ ድርብ ርስቱ ደግሞ ለዮሴፍ ልጆች ተሰጠ። የሮቤል ነገድም በእስራኤል ታሪክ ውስጥ ትልቅ ቦታ ኖሮት አያውቅም። ሁሌም በዳር ሆኖ የሚኖር ተጽዕኖ ፈጣሪ ያልሆነና የበኩር ልጅነቱን ክብር ያጣ ሕዝብ ሆነ። የሮቤል አሳዛኝ ታሪክ አንድ ቅጽበታዊና ከቁጥጥር ውጪ የሆነ ስሜት የትውልድን ክብርና ርስት እንዴት አመድ እንደሚያደርግ የሚያሳይ ሕያውና አስፈሪ ማስረጃ ሆኖ በታሪክ መዝገብ ላይ ሰፍሯል። ሁለተኛው የቁጣው ሰይፍ ስምዖን። በያዕቆብ ልጆች መካከል እንደ ስምዖን በቁጣው የሚታወቅ ማንም አልነበረም። ስሙ ራሱ ከበቀልና ከኃይል ጋር የተቆራኘ ነው። ሮቤል በፍትወቱ ወደቀ ካልን የስምዖን የውድቀት ምንጭና ከቁጥጥር ውጪ የሚያደርገው ልቡን አሳውሮ ደም የሚያስጠማው ቁጣው ነበረ። ታሪኩ የሚጀምረው በቤተሰቡ ላይ በደረሰ ታላቅ ውርደት ነው። እህታቸው ዲና በከናናውያን ምድር በምትዘዋወርበት ጊዜ የዚያች ከተማ አለቃ ልጅ በነበረው በሴኬም ተደፈረች። ይህ ድርጊት በያዕቆብ ቤት ላይ እንደ መብረቅ ወደቀ። ወንድሞቿ በሰሙ ጊዜ ልባቸው በሐዘንና በቁጣ ነደደ። ነገር ግን
የስምዖንና የወንድሙ ሌዊ ቁጣ ከሐዘን የዘለለ የበቀል ጥማት የበረታበት ነበር። ሴኬም ዲናን ከልቡ ወዷት ስለነበር አባቱን ኤሞርን ልኮ እንዲድሩለት ጠየቀ። የያዕቆብ ልጆችም ይህንን ጥያቄ ሰሙ። ነገር ግን በልባቸው ውስጥ የይቅርታ ሳይሆን አስፈሪ የበቀል ሴራ እየተጠነሰሰ ነበር። በተንኮል በተሞላ ቃል እህታችንን ላልተገረዘ ሰው አንሰጥም፣ ነገር ግን ወንዶቻችሁ ሁሉ እንደኛ ከተገረዙ ሴቶች ልጆቻችንን እንሰጣችኋለን፣ የእናንተንም እንወስዳለን፣ አንድ ሕዝብም እንሆናለን በማለት የሐሰት የተስፋ ቃል ሰጡ። የሴኬም ሰዎችም በሰላምና በብልጽግና ተስፋ ተስማሙ። የከተማው ወንዶች ሁሉ በአንድ ጀንበር ተገረዙ። ይህ የስምዖንና የሌዊ የጨለማ ዕቅድ መጀመሪያ ነበር። በሦስተኛው ቀን ከተማዋ በሕመም ስታቃስት ወንዶቹ ሁሉ በከባድ ቁስል ላይ በነበሩበት ቅጽበት ስምዖንና ሌዊ ሰይፋቸውን መዘዙ። እንደ ጥላ በዝምታ ወደ ከተማዋ ገቡ። ይህ ጦርነት አልነበረም፣ ጭፍጨፋ እንጂ። መከላከል በማይችሉ በተሰጣቸው ቃል በታመኑ ሰዎች ላይ የተፈጸመ አሰቃቂ ክህደት ነበር። እያንዳንዱን ወንድ ከሴኬምና ከአባቱ ጀምሮ ያለምንም ርኅራኄ ገደሉ። ከተማዋን በዘበዙ፣ ሴቶችንና ሕፃናትን ማረኩ፣ ሀብትንና ንብረትን ሁሉ ወሰዱ። ይህንን የሰማው ያዕቆብ በድንጋጤ ተዋጠ። በዚህች ምድር በሚኖሩት ዘንድ አስጠላችሁኝ፣ እነርሱ ተሰብስበው እኔንና ቤቴን ያጠፋሉ በማለት ፈራ። ነገር ግን ትክክለኛው ፍርድ የመጣው ከአያሌ ዓመታት በኋላ ያዕቆብ በሞት አፋፍ ላይ በነበረበት ወቅት ነበር። ልጆቹን እየባረከ ሳለ ስምዖንን ሲመለከት የዚያን ቀን የፈሰሰውን ደም አስታውሶ እንዲህ አለ። ስምዖንና ሌዊ ወንድማማቾች ናቸው። ሰይፋቸው የጭካኔ መሳሪያ ነው። ቁጣቸው ርጉም ይሁን። እጅግ ጨካኝ ነበሩና ቤተሰባቸው መበተን ይሁን። የስምዖን ዕጣ ፈንታ መበተን ነበር። ርግማኑም ተፈጸመ። የስምዖን ነገድ ራሱን የቻለ ጠንካራ ሥርዓት አላገኘም። በታላቁ የይሁዳ ነገድ ግዛት ውስጥ እንደ ትቢያ ተበተነ። ከጊዜ በኋላም ማንነቱ ከይሁዳ ጋር ተቀላቅሎ ጠፋ። የቁጣው ሰይፍ በመጨረሻ ራሱን የበላ ሰይፍ ሆነ። የስምዖን ታሪክ በፍትህ ስም የሚፈጸም ከቁጥጥር ውጪ የሆነ ቁጣ እንዴት የትውልድን ዕጣ ፈንታ እንደሚያጠፋ የሚያሳይ የዘላለም ማስጠንቀቂያ ደውል ነው። ሦስተኛው የያዕቆብ ነገድ ሌዊ ይባላል። ከእርግማን ወደ ክህነት። ከስምዖን የቁጣ ሰይፍ ጋር ሌላው አብሮ የነበረው ወንድም ሌዊ ነው። በሴኬም ከተማ ለተፈጸመው አሰቃቂ ጭፍጨፋ እኩል ተጠያቂና የወንጀሉ አጋር ነበር። እነዚህ ወንድማማቾች አብረው ነበር የዘመቱት፣ በአንድነትም ነበር ደም ያፈሰሱት። ስለዚህም የአባታቸው የእርግማን ቃል በሁለቱም ላይ እኩል ወረደ። በያዕቆብ ቤት እከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ የሚለው ቃል የወደፊት ሕይወታቸው ስር የለሽ ይሆናል ማለት ነበር። የራሳቸው የሆነ መሬትና ግዛት ሳይኖራቸው በሌሎች ነገዶች መካከል ተበታትነው እንዲኖሩ የተፈረደባቸው ሆኑ። የስምዖን ዕጣ ፈንታ ይህንን እርግማን ተከትሎ በታሪክ ውስጥ እየደበዘዘ መጥፋት ሲሆን፣ የሌዊም ዕጣ ከዚህ የተለየ የሚሆን አይመስልም ነበር። ነገር ግን ታሪክ አንዳንድ ጊዜ በሚያስደንቅ ሁኔታ አቅጣጫውን ይለውጣል። የእግዚአብሔር ዕቅድ በሰው እርግማን አይገደብምና። ከዘመናት በኋላ የእስራኤል ልጆች ከግብፅ ባርነት ወጥተው በሲና ተራራ ግርጌ ሰፈሩ። ሙሴ በተራራው ላይ የእግዚአብሔርን ሕግ ሲቀበል፣ ሕዝቡ ግን በታች ሆነው ትዕግሥት አጡ። አሮንን አስገድደው የወርቁን ጥጃ ጣዖት እንዲሰራላቸው አደረጉ። ከግብፅ ምድር ያወጣን አምላካችን ይህ ነው እያሉ በፊቱ ሰገዱ፣ ዘፈኑ፣ በዓልም አደረጉ። ይህ በሕዝቡና በእግዚአብሔር መካከል የተገባውን ቃል ኪዳን የጣሰ ታላቅ ክህደት ነበር። ሙሴ ከተራራው ወርዶ ይህን ሲመለከት ልቡ በቅዱስ ቁጣ ነደደ። የሕጉን ጽላቶች ወደ ጣዖቱ ወርውሮ ሰባበረ። በሰፈሩ መግቢያ ላይ ቆሞ ድምፁን ከፍ አድርጎ ጮኸ፣ ለእግዚአብሔር የሆነ ማን ነው? ወደ እኔ ይምጣ። በዚያች ወሳኝ ቅጽበት መላው የእስራኤል ነገድ ዝም ባለበት፣ ሁሉም በፍርሃትና በአፍረት አንገቱን በደፋበት ጊዜ አንድ ቡድን ብቻ ለጥሪው ምላሽ ሰጠ። የሌዊ ልጆች ከአባታቸው የወረሱት ያ ጨካኝና ቁጡ ባህሪ፣ ያ ለምንም ነገር ወደ ኋላ የማይለው የቅናት መንፈስ አሁን ለመጀመሪያ ጊዜ ለትክክለኛው ዓላማው አለ። በሴኬም ከተማ ሰይፋቸውን የመዘዙት ለግል በቀል ነበር። አሁን ግን ሰይፋቸውን የመዘዙት ለእግዚአብሔር ቅድስና ሆነ። ሙሴም እያንዳንዳችሁ ሰይፋችሁን ታጠቁ፣
በሰፈር ውስጥ እየዞራችሁ ወንድማችሁን ወዳጃችሁንና ጎረቤታችሁን ግደሉ አላቸው። የሌዊም ልጆች እንዳዘዛቸው አደረጉ። በዚህ ቀን የራሳቸውን ወገን በመቅጣት ለእግዚአብሔር ያላቸውን ፍጹም ታማኝነት አሳዩ። በዚህ አንድ የታማኝነት ተግባር የዘመናት ርግማናቸው ወደ በረከት ተለወጠ። መበተን የነበረው ዕጣ ፈንታቸው አዲስና የተቀደሰ ትርጉም አገኘ። አዎ አሁንም በሌሎች ነገዶች መካከል ተበተኑ። ነገር ግን እንደ ስደተኛ ሳይሆን እንደ መምህርና እንደ ካህን ሆኖ ለማገልገል ነበር። የመሬት ርስት አልተሰጣቸውም፣ ምክንያቱም ርስታቸው ምድር ሳይሆን እግዚአብሔር ራሱ ነበርና። የእስራኤል የክህነት አገልግሎት፣ የመስዋዕቱ ሥርዓት፣ የሕጉ ትምህርት በሙሉ ለዚህ ለሌዊ ነገድ ተሰጠ። የሌዊ ታሪክ እግዚአብሔር እንዴት የሰውን ታላቅ ስህተት ወደ ታላቅ ክብር እንደሚለውጥ የሚያሳይ ሕያው ምስክር ነው። በደም ከተበከለ እጅ እግዚአብሔርን ወደሚያገለግል የተቀደሰ እጅ የተደረገ አስደናቂ ጉዞ። ሌላኛው የእስራኤል ነገድ ይሁዳ፣ የነገሥታቱ አባት። የበኩር ልጆች በኃጢአታቸው ሲወድቁ የእስራኤልን የወደፊት ታሪክ የመሸከም ኃላፊነት በማን ትከሻ ላይ ሊወድቅ ቻለ? መልሱ የሚገኘው ባልተጠበቀ ቦታ ነው፣ በይሁዳ ማንነት ውስጥ። የይሁዳ ታሪክ የሚጀምረው በክህደት ጥላ ስር ነው። ወንድሞቹ በታናሽ ወንድማቸው በዮሴፍ ላይ በቅናት ሲነዱ፣ ሮቤል በደካማ የይቅርታ ልቡ ሲታገል፣ ሌሎቹ ደግሞ በበቀል ስሜት ሲፈሉ፣ ይሁዳ ግን በቀዝቃዛ ስሌት የተሞላ ሐሳብ አቀረበ። ወንድማችንን ገድለን ደሙን ብንደብቅ ምን ጥቅም አለው? ኑ ለእስማኤላውያን እንሽጠው፣ እጃችን በእርሱ ላይ አትሁን፣ እርሱ ወንድማችንና ሥጋችን ነውና አላቸው። በእነዚህ ቃላት የዮሴፍ ሕይወት ተወሰነ። የይሁዳ ሐሳብ ዮሴፍን ከሞት አድኖት ሊሆን ይችላል፣ ነገር ግን ለባርነትና ለአያሌ ዓመታት ስቃይ አሳልፎ ሰጥቶታል። ይህ ድርጊት የይሁዳን የመጀመሪያ ማንነት ያሳያል፣ ስሜታዊ ሳይሆን ተግባራዊ። ምናልባትም ከወንድማዊ ፍቅር ይልቅ ለጥቅም የሚያደላ ሰው ነበር። ከዚህ ክስተት በኋላ የይሁዳ ሕይወት በውርደትና በግል ውድቀት የተሞላ ሆነ። ነገር ግን ታላቁ የለውጥ ነጥብ የመጣው ከብዙ ዓመታት በኋላ በግብፅ ምድር ላይ ነው። ዮሴፍ ያ ተሸጦ የነበረው ወንድማቸው አሁን ሳያውቁት በፊታቸው የግብፅ ገዥ ሆኖ ቆሟል። ዮሴፍ ወንድሞቹን ለመፈተን ታናሽ ወንድማቸውን ብንያምን በስርቆት ወንጀል ከሶ ባሪያ ሊያደርገው ሲወስን የቤተሰቡ ልብ እንደገና ሊሰበር ደረሰ። በዚህ አስጨናቂ ቅጽበት ሁሉም በፍርሃት በተዋጠበት ሰዓት አንድ ሰው ወደፊት ወጣ። እርሱም ይሁዳ ነበር። ይህ ግን የድሮ ይሁዳ አልነበረም። አሁን ኃላፊነት የሚሰማው ለገባው ቃል የሚሞት ሰው ሆኖ ነበር። ለአባቱ ለያዕቆብ የብንያምን ደህንነት በዋስትና ተረክቦ ነበርና አሁን የገባውን ቃል ለመፈጸም ተነሳ። በግብፁ ገዢ ፊት ተንበርክኮ ልብ በሚነካ ቃል ተማጸነ። የአባቱን ሐዘንና የቤተሰቡን ስብራት ገለጸ። ብንያም ከሌለ ወደ ቤቱ መመለስ እንደማይችል ተናገረ። በመጨረሻም የማይታሰበውን ቃል አወጣ። እኔ ባሪያ በልጁ ምትክ ባሪያ ሆኜ ልቀጣ፣ ይህ ልጅ ግን በሰላም ወደ አባቱ ይመለስ አለ። በዚያች ቅጽበት የድሮ አታላይና ጥቅመኛ ይሁዳ ሞተ። በምትኩ ራሱን መስዋዕት የሚያደርግ ኃላፊነት የሚሰማው ቤዛ የሚሆን መሪ ተወለደ። ይህ የንስሐና የለውጥ ተግባሩ በአባቱ በያዕቆብ የሞት መኝታ ላይ ታላቅ በረከትን አስገኘለት። ያዕቆብ ወደ ይሁዳ ሲመለከት የክህደት ጥላው ሳይሆን የቤዛነት ብርሃኑ ነበር የታየው። ይሁዳ አንተን ወንድሞችህ ያመሰግኑሃል፣ እጅህ በጠላቶችህ ማጅራት ላይ ይሆናል። ይሁዳ የአንበሳ ደቦል ነው፣ በትረ መንግሥት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሩ መካከል አይርቅም ሲል አባቱ ያዕቆብ መረቀው። የበኩር ልጅ የሆነው ሮቤል ያጣውን የመሪነት ቦታ ይሁዳ በንስሐውና በጀግንነቱ ተቀበለው። ታላቁ የእስራኤል ንጉሥ ዳዊት ከይሁዳ ነገድ የተገኘ ሲሆን ከሁሉም በላይ ደግሞ የይሁዳ አንበሳ ተብሎ የተጠራው የዓለም መድኃኒት ኢየሱስ ክርስቶስ የሥጋ ሐረጉን ከይሁዳ ነገድ መዟል። የይሁዳ ታሪክ አንድ ሰው ከክህደት ጥላ ተነስቶ እንዴት የነገሥታት አባትና የተስፋው ዘር ተሸካሚ መሆን እንደሚችል የሚያሳይ በመጽሐፍ ቅዱስ ውስጥ ከተጻፉ ታሪኮች መካከል እጅግ ታላቅ የንስሐና የቤዛነት ታሪኮች አንዱ ነው። አምስተኛ ዳን፣ ፈራጁ እባብ።
ከያዕቆብ ልጆች መካከል እንደ ዳን በስሙና በተነገረለት ትንቢት መካከል ታላቅ ቅራኔ የያዘ የለም። ዳን ትርጓሜው ፈራጅ ወይም ፍርድን የሚሰጥ ማለት ነው። የተወለደው በራሔል ገረድ በባላ በኩል ነበር። ራሔልም እግዚአብሔር ፈረደልኝ በማለት በደስታና በምስጋና ስሙን ዳን ስትል ሰየመችው። ይህ ስም በውስጡ የጽድቅን የእውነትንና ነገሮችን የማስተካከል ታላቅ ኃይልን ያዘለ ይመስላል። ነገር ግን አባቱ ያዕቆብ በሞቱ አፋፍ ላይ ሆኖ የተነበየለት ትንቢት አስፈሪና እንቆቅልሽ የተሞላ ነበር። አባቱ እንዲህ አለ፣ ዳን ለሕዝቡ ይፈርዳል። ዳን በመንገድ ዳር እንደተቀመጠ እባብ የፈረሱን ተረከዝ ነክሶ ፈረሰኛውን ወደ ኋላ እንደሚጥል መርዘኛ እፉኝት ይሆናል። ታዲያ ዳን ፈራጅ ነው ወይስ አጥፊ? የጽድቅ ተሟጋች ነው ወይስ የተንኮል አባት? በእርግጥም የትንቢቱ መጀመሪያ ክፍል በተግባር ተፈጽሟል። ዳን ለሕዝቡ ፈርዷል። ከዚህ ነገድ ከወጣውና በአስደናቂ ኃይሉ ፍልስጤማውያንን ካንቀጠቀጠው ዝነኛው መሪ ከሳምሶን በላይ ለዚህ ታላቅ ምስክር የለም። ለእስራኤል ለ20 ዓመታት የፈረደው ሶምሶን የዳንን የፈራጅነት ተስፋ ቁልጭ አድርጎ ያንጸባርቅ ነበር። ነገር ግን የእባቡና የመርዘኛው እፉኝት ትንቢትስ? የዳን ነገድ ታሪክ ጨለማማ ገጽታ የሚገለጠው እዚህ ላይ ነው። በመጀመሪያ የተሰጣቸውን ርስት መቆጣጠር ተስኗቸው ነበር። ጠላቶቻቸው ሲያስጨንቋቸው የእግዚአብሔርን እጅ ከመጠበቅ ይልቅ የራሳቸውን መፍትሄ መፈለግ ጀመሩ። ልክ በመንገድ ዳር ተደብቆ ትክክለኛውን ሰዓት እንደሚጠብቅ እባብ እነርሱም የራሳቸውን ተንኮል ጠነሰሱ። ሰላዮችን ወደ ሰሜን ላኩ። ሰላዮቹም ሰላማዊና ምንም አይነት ጥንቃቄ ያላደረገችውን የላእሽ ከተማን ጎበኙ። ይህ ለእነርሱ የተመቸ ዕድል ነበር። ነገር ግን ወደዚያ ከመዝመታቸው በፊት ትልቅ መንፈሳዊ ክህደት ፈጸሙ። ሚካ ከተባለው ሰው የተቀረጸውን ጣዖትና የግል ካህኑ ሰረቁ። ከዚያም ልክ እንደ እፉኝት ንክሻ በድንገትና ያለ ምሕረት በሰላማዊ የላይሽ ከተማ ላይ ተሰነዘሩ። ሕዝቧን ፈጁ፣ ከተማዋንም በእሳት አመድ አደረጉ። ይህ ድርጊታቸው ፈረሰኛውን ከፈረሱ ላይ የሚጥል የተንኮልና የኃይል ጥቃት ነበረ። ትንቢቱም እንዲህ ባለ ሁኔታ ተፈጸመ። ይህ ድርጊት የነገዱ የጥፋት መርዝ ሆነ። በዚያች በተቆጣጠሩት ከተማ የሰረቁትን ጣዖት አቆሙ። ይህም በእስራኤል ምድር ለመጀመሪያ ጊዜ የተቋቋመ ይፋዊ የጣዖት አምልኮ ማዕከል ሆነ። የዳን ነገድ ለእስራኤል የጽድቅ ፈራጅ ከመሆን ይልቅ የመንፈሳዊ ክህደት በር ከፋች ሆነ። የጣዖት አምልኮ መርዝ በእነርሱ በኩል ወደ እስራኤል ሰሜናዊ ክፍል ተሰራጨ። የዳን ታሪክ እጅግ የተወሳሰበና አደገኛ ነው። በሶምሶን በኩል ፍርድን ሰጠ፣ በጣዖቱ በኩል ደግሞ መርዝን ረጨ። ሁለቱም የትንቢቱ ክፍሎች ተፈጽመዋል። ፈራጁ በመጨረሻ እባብ ሆነ። ይህ የተንኮልና የክህደት ታሪክ ምናልባትም በአዲስ ኪዳን የዮሐንስ ራእይ መጽሐፍ ውስጥ ከእስራኤል ነገዶች ዝርዝር ውስጥ ስሙ ለምን እንደተተወ ትልቅ ፍንጭ ይሰጠናል። የዳን ታሪክ በጽድቅ ስም የተጀመረ ጉዞ እንዴት ወደ ጥፋት ሊያመራ እንደሚችል የሚያሳይ አስፈሪ ማስታወሻ ነው። ሌላኛው የእስራኤል ነገድ ንፍታሌም፣ የተፈታች ዋላ። ከዳን ጨለማና ተንኮል የተሞላ የእባብ ታሪክ በኋላ አሁን ደግሞ የብርሃንና የተስፋ ታሪክ ይመጣል። በያዕቆብ ልጆች መካከል እንደ ንፍታሌም በውበትና በቅኔ የተሞላ በረከት የተሰጠው የለም። አባቱ ያዕቆብ የተናገረለት ቃል የጦርነትና የሥልጣን ሳይሆን የጸጋና የነጻነት ቃል ነበር። ያዕቆብ እንዲህ ብሎ ባረከው፣ ንፍታሌም የተፈታች ዋላ ናት፣ የአማሩ ቃላትን ትናገራለች። ይህ እንዲሁ በዘፈቀድ የተነገረ የቅኔ ቃል አልነበረም፣ የነገዱን መንፈስ ባህሪና ታሪክ የሚገልጥ ጥልቅ ትንቢት እንጂ። የተፈታች ዋላ የሚለው ምስል በውስጡ 3 ታላላቅ እውነታዎችን ይዟል። የመጀመሪያው ነጻነት ነው። ዋላ በረት ውስጥ የምትኖር የቤት እንስሳ አይደለችም። በሜዳና በኮረብታ ላይ ያለ ገደብ የምትፈነጥዝ የነጻነት ተምሳሌት ናት። የንፍታሌም ነገድ በባህሪው ነጻነትን የሚወድ በጭቆና ቀንበር ስር የማይኖር ሕዝብ ነበር። ሁለተኛው ፍጥነትና ቅልጥፍና ነው። ዋላ በውበቷ ብቻ ሳይሆን በሚያስደንቅ ፍጥነቷና ቀልጣፋነቷም ትታወቃለች። አደጋ ሲመጣ ፈልገው አያገኟትም። ስትፈልግ ደግሞ እንደ ቀስት ከቦታ ቦታ ትወነጨፋለች። የንፍታሌም ነገድ በጦርነት ጊዜ ፈጣን፣ ቀልጣፋና በውሳኔያቸው የማይዘገዩ
ነበሩ። ሶስተኛው ውበትና ጸጋ ነው። የዋላ እንቅስቃሴ በግርማ ሞገስ የተሞላ አረማመዷም ለስላሳና ማራኪ ነው። የንፍታሌም በረከት ይህንን ውበት ይዟል። የአማሩ ቃላትን ትናገራለች የሚለው ሐረግም የነገዱ ሰዎች በንግግራቸው የተዋቡ በባህላቸውና በስነ ጽሑፋቸው የሰለጠኑ እንደነበሩ የሚያመለክት ነው። ርስታቸውም ይህንን ትንቢት የሚያንጸባርቅ ነበር። የንፍታሌም ነገድ የሰፈረው በእስራኤል ሰሜናዊ ክፍል በውቢቷ የገሊላ ባህር ዙሪያ ነበር። ይህ አካባቢ በለምነቱ በአረንጓዴ ኮረብታዎቹና በሚያብረቀርቀው የባህር ውሃው የሚታወቅ እስትንፋስን የሚሰርቅ ውበት ያለው ቦታ ነበር። መሬታቸው የትንቢቱን ቅኔያዊ ውበት መስካሪ ነበር። ነገር ግን ይህ የነጻነትና የፍጥነት መንፈስ በሰላም ጊዜ ብቻ የተገለጠ አልነበረም። የእስራኤል ሕዝብ በከነዓናውያኑ ንጉሥ በኢያቢስና በጦር አበጋዙ በሲሳራ ጭቆና ስር በወደቀ ጊዜ ነቢይቱ ዲቦራ የእስራኤልን ነገዶች ለጦርነት ጠራች። ብዙዎች ሲሰንፉና ከጥሪው ወደ ኋላ ሲሉ፣ የንፍታሌምና የዛብሎን ሰዎች ግን የጀግንነት ጥሪውን በደስታ ተቀበሉ። በዲቦራ መዝሙር ውስጥ ንፍታሌም በሜዳው ከፍታ ላይ ነፍሱን ለሞት አሳልፎ ሰጠ ተብሎ ተመስክሮላቸዋል። ከተራራው ላይ እንደተፈታች ዋላ በፍጥነትና በድፍረት ወደ ጠላት ሰራዊት ለመውረድ ለእስራኤል ነጻነት ሲሉ ሕይወታቸውን አደጋ ላይ ጣሉ። የንፍታሌም ታሪክ እንደ ይሁዳ የንግስና ወይም እንደ ሌዊ የክህነት አልነበረም። የእነርሱ ታሪክ የጸጋና የጥንካሬ ውህደት፣ የውበትና የጀግንነት ሚዛን ነው። እውነተኛ ጥንካሬ በስልጣንና በኃይል ብቻ ሳይሆን በነጻነት መንፈስ፣ በፍጥነትና ለእውነት በመቆም የሚመጣ ጸጋ ውስጥ እንደሚገኝ ያስተምረናል። ንፍታሌም በያዕቆብ ልጆች መካከል የተስፋና የውበት ምሳሌ ሆኖ ለዘላለም ይታወሳል። ሌላኛው ጋድ ነው። የጦርነቱ ጋሻ በመባል ይታወቃል። ከለመለመው የገሊላ ምድር ከታላቁ የንፍታሌም ታሪክ ወጥተን አሁን ወደ እስራኤል ምስራቃዊ ድንበር ወደማያቋርጥ ትግልና የደም ምድር እንሻገራለን። እዚያ ላይ የሚኖረው የያዕቆብ ልጅ ጋድ ነው። ስሙ ራሱ የጦርነት ድምፅን ያስተጋባል። የጋድ ነገድ ታሪክ የተቀረጸው በራሳቸው ምርጫ ነበር። እስራኤላውያን የተስፋይቱን ምድር ዮርዳኖስን ከመሻገራቸው በፊት የጋድና የሮቤል ነገዶች ከዮርዳኖስ ወንዝ በስተምስራቅ ያለውን መሬት አዩ። መሬቱ ለከብቶቻቸውና ለመንጎቻቸው ፍጹም ተስማሚ ነበር። ስለዚህም ሙሴን ይህንን ምድር ርስት አድርገህ ስጠን፣ ዮርዳኖስን አታሻግረን ብለው ጠየቁት። ሙሴ ግን አንድ ከባድ ቃል ኪዳን አስገባቸው። ወንድሞቻቸው ዮርዳኖስን ተሻግረው ከከነዓናውያን ጋር ሲዋጉ እነርሱም ዝም ብለው መቀመጥ አይችሉም ነበር። የጦር መሳሪያቸውን ታጥቀው ከወንድሞቻቸው ቀድመው በመዝመት መላው ከነዓን እስኪገዛ ድረስ መዋጋት ነበረባቸው። እነርሱም ተስማምተው ቃላቸውን ጠበቁ። ጦርነቱ ካለቀ በኋላ ግን ወደ መረጡት ርስት ተመለሱ። ነገር ግን የመረጡት ምድር ለም ቢሆንም እጅግ አደገኛ ነበር። ከሌሎቹ ነገዶች በዮርዳኖስ ወንዝ ተለይተው ስለነበር ለእስራኤል ጠላቶች በቀላሉ የተጋለጡ ነበሩ። ድንበራቸው ክፍት ነበር። የአሞን የሞዓብና የበረሃ ዘላን ጎሳዎች ማያቋርጥ ጥቃት ሰለባ ሆኑ። ይህ ማያቋርጥ ጥቃት በአባታቸው በያዕቆብ ትንቢት ውስጥ አስቀድሞ ተነግሮ ነበር። ጋድ ጭፍራ ያሸንፈዋል፣ እርሱ ግን ተከታትሎ ያሸንፋል የሚል። ይህ ትንቢት የነገዱን ሕይወት ፍጹም በሆነ መልኩ ይገልጻል። የመጀመሪያው ክፍል ጭፍራ ያሸንፈዋል የሚለው የዚህ ነገድ የማያቋርጥ ስቃይና ጥቃትን ያሳያል። በዘመናቸው ሁሉ ቤታቸው ይዘረፋል፣ ከብቶቻቸው ይነዳሉ፣ ሰላምን አያውቁም፣ ሁልጊዜም በስጋትና በጥቃት ጥላ ስር የሚኖሩ ነበሩ። ነገር ግን የትንቢቱ ሁለተኛ ክፍል የነገዱን እውነተኛ ማንነት ይገልጣል። እርሱ ግን ተከታትሎ ያሸንፋል የሚለው። የጋድ ሰዎች ተሸንፈው የሚቀሩ አልነበሩም። ቁስላቸውን እየላሱ የሚያለቅሱም አይደሉም። ይልቁንም እንደ ተቆጣ አንበሳ ከጉድጓዱ እየወጡ ያጠቃቸውን ጠላት ተከታትለው ይመታሉ። የበቀል እርምጃቸው ፈጣንና ጨካኝ ነበር። በመጽሐፈ ዜና መዋዕል ውስጥ የጋድ ተዋጊዎች እንዲህ ተብለው ተገልጸዋል። ፊታቸው እንደ አንበሳ ፊት፣ ፍጥነታቸው በተራራ ላይ እንዳለ ሚዳቋ፣ ጋሻና ጦር በመያዝ የተካኑ ኃያላንና የጦር ሰዎች ነበሩ ይላል። የጋድ ውርስ የንግስና ዙፋን ወይም የክህነት ልብስ አይደለም። የእነርሱ ውርስ በደም የተጻፈ
በላብ የታጠበና በጦርነት የተፈተነ ጽናት ነው። እነርሱ የእስራኤል ምስራቃዊ ጋሻ ነበሩ፣ የሕዝቡ ጀርባ፣ ከጠላት ጥቃት የሚጠብቁ ሁልጊዜም ለጦርነት ዝግጁ የሆኑ ጠባቂዎች። ታሪካቸው ሰላም በምርጫ ሳይሆን በትግል እንደሚገኝ፣ ነፃነትም ዋጋ እንደሚጠይቅ የሚያስተምር የመቋቋምና የጥንካሬ ታሪክ ነው። ከጋድ ደም የጠገበ የጦርነት ምድር ወጥተን ከማያቋርጠው የድንበር ትግል ራቅ ብለን አሁን ወደ እስራኤል ሰሜናዊ የባህር ዳርቻና የተትረፈረፈ በረከት ወደሚገኝበት ምድር እንጓዛለን። እዚህ ላይ የያዕቆብ 8ኛ ልጅ የአሴር ርስት ይገኛል። የብልጽግናው ምንጭ አሴር። አሴር ስሙ ራሱ የደስታና የበረከት ተስፋ ነው። እናቱ ሊያ በወለደችው ጊዜ ደስ አለኝ በማለት ነበር ስሙን ያወጣችለት። ይህ የደስታ ቃል የነገዱን ፈንታ በሙሉ የሚገልጥ ትንቢት ነበር። የአባቱ ያዕቆብ በረከትም ይህንን የደስታና የብልጽግና ተስፋ አጽንቶለታል። ቃላቶቹ ግልጽና ቀጥተኛ ነበሩ። የአሴር እንጀራው የሰባ ነው፣ ለነገሥታትም የሚገባውን ጣፋጭ መብል ያቀርባል ይላል። ይህ ምን ማለት ነው? የሰባ እንጀራ ማለት ዝም ብሎ ረሃብን የሚያስታግስ ተራ ምግብ ማለት አይደለም። ይልቁንም ምድሪቱ የምታበቅለው ምርጥ ሁሉ በጥራቱና በለምነቱ ከሌላው የተለየ መሆኑን ያሳያል። ስንዴው፣ ገብሱ፣ ፍራፍሬዎቹ ሁሉ የተትረፈረፉና ምርጥ ነበሩ። ለነገሥታት የሚገባ ጣፋጭ መብል የሚለው ሐረግ ደግሞ ከዚህ በላይ ይሄዳል። ይህ የቅንጦትና የጥራት ምልክት ነው። የአሴር ምድር የምታመርተው ለመላው እስራኤል ብቻ ሳይሆን ለውጭ ሀገር ነገሥታትና መኳንንት የሚላክ ከፍተኛ ዋጋ ያለው ምርት ነበር። ይህ በዋናነት የሚመለከተው የወይራ ዘይትን ነው። ይህንን ምስል ፍጹም የሚያደርገው ደግሞ ከዘመናት በኋላ በሙሴ የተሰጠው በረከት ነው። ሙሴ ስለ አሴር ሲናገር እንዲህ አለ፣ ከወንድሞቹ ይልቅ አሴር የተባረከ ነው፣ እግሩንም በዘይት ይነክራል። ይህንን አስደናቂ ምስል እስቲ አንድ አፍታ አስቡት። እግሩን በዘይት ይነክራል። ይህ ቃል በቃል እግሩን ዘይት ውስጥ ይነክራል ማለት አይደለም። ይልቁንም የወይራ ዘይት በርስቱ ውስጥ እንደ ውሃ የተለመደ እንደ ወንዝ የሚፈስና እንደ ኩሬ የሚጠራቀም መሆኑን የሚያሳይ ከሰው አእምሮ በላይ የሆነ የብልጽግና ምሳሌ ነው። የወይራ ዛፎቹ ኮረብታዎችንና ሸለቆችን ይሸፍናሉ፣ የወይራ መጭመቂያዎችም ሌት ተቀን ይሰራሉ ማለት ነው። የአሴር ነገድ ይህን ትንቢት የሚመጥን ርስት ነበር ያገኘው። በሜዲትራንያን ባህር ዳርቻ ለምና ሰፊ በሆነው የሰሜን ጠረፍ ላይ ሰፈሩ። መሬታቸው ለእህልና ለወይን ብቻ ሳይሆን ለእስራኤል እጅግ ውድ ለነበረው የወይራ ዛፍ ልማት ፍጹም ተስማሚ ነበር። የአሴር ውርስ የጦርነት ጀግንነት ወይም የፖለቲካ ስልጣን አልነበረም። የእነርሱ ሚና ከዚህ የተለየና እጅግ አስፈላጊ ነበር። እነርሱ የእስራኤል የሲሳይ ምንጭ ነበሩ። የሀገሪቱን የኢኮኖሚ አቅም መሰረት የጣሉ አምራቾች ናቸው። ሌሎች ነገዶች በጦርነትና በአመራርነት ሲጠመዱ፣ የአሴር ነገድ ምድሪቱን በማልማት ሕዝቡን ይመግብ ነበር። ታሪካቸው በረከት በተለያዩ መንገዶች እንደሚገለጥ ያስተምረናል። ጥንካሬ በሰይፍ ብቻ ሳይሆን በሚያመርት እጅ ውስጥም ይገኛል። የአሴር በረከት ሌሎችን መባረክ ነበር። እነርሱ በያዕቆብ ልጆች መካከል የደስታና የብልጽግና ሕያው ምስክር ናቸው። ከአሴር የተትረፈረፈ የብልጽግና ምድር ወጥተን አሁን ደግሞ ፍጹም የተለየ ባህሪ ወዳለው ነገድ እንመጣለን። ወደ ይሳኮር ምድር፣ ታታሪው አህያ። የይሳኮርን ታሪክ ለመረዳት መጀመሪያ የተነገረለትን እንግዳ ትንቢት መረዳት አለብን። ያዕቆብ ስለ ልጁ ስለ ይሳኮር ሲናገር እንደ ንፍታሌም ዋላ፣ እንደ ይሁዳ አንበሳ ወይም እንደ ጋድ ተዋጊ አላለውም። ይልቁንም እንዲህ አለ፣ ይሳኮር አጥንተ ጠንካራ አህያ ነው፣ በሁለት ሸክሞች መካከል ተኝቷል። በዘመናችን አህያ የሚለው ቃል የስድብና የድንቁርና መገለጫ ሊሆን ይችላል። ነገር ግን በጥንታዊ ዓለም ይህ ምስል ፍጹም የተለየ ትርጉም ነበረው። አህያ የጥንካሬ የጽናትና የታማኝነት ተምሳሌት ነበር። ሸክምን ያለ ማጉረምረም የሚሸከም በታማኝነት የሚያገለግል የእርሻና የንግድ የጀርባ አጥንት ነው። አጥንተ ጠንካራ መባሉ የዚህን ነገድ የመሸከም አቅም ያሳያል። በሁለት ሸክም መካከል ተኝቷል የሚለው ደግሞ የነገዱን ባህሪ ቁልፍ ምስጢር ይገልጻል።
ይሳኮር ሰላምና መረጋጋትን የሚወድ ነገድ ነበር። መሬቱ ለምና ምቹ እንደሆነች ባየ ጊዜ የጦርነትን ከንቱ ክብር ከመፈለግ ይልቅ ጀርባውን ለሸክም ሰጠ። መሬቱን በጥረት አረሰ፣ በትጋቱም ቤተሰቡንና ሕዝቡን መገበ። የይሳኮር ነገድ የሰፈረው በእስራኤል እጅግ ለም በሆነው በኢይዝራኤል ሸለቆ ነበር። ይህ አካባቢ ለእርሻ ፍጹም ተስማሚ በመሆኑ የይሳኮር ሰዎች የእስራኤል ዋነኛ ገበሬ ሆኑ። የሕዝቡን ሆድ የሚሞላውን እህል የሚያመርቱ፣ የሀገሪቱን ኢኮኖሚ በዝምታ የሚደግፉ ታታሪ ሰራተኞች ነበሩ። ነገር ግን የይሳኮር ታሪክ በግብርና ብቻ አያበቃም። ከጠንካራ ሰውነታቸው በስተጀርባ የተደበቀ እጅግ ብርቅ የሆነ ስጦታም ነበራቸው። በመጽሐፈ ዜና መዋዕል ውስጥ ለእስራኤል ንጉሥ በሚያስፈልገው ጊዜ ከየነገዱ የተሰበሰቡትን ተዋጊዎች ሲዘረዝር ስለ ይሳኮር ሰዎች አንድ አስገራሚ ነገር ይናገራል። ከይሳኮር ልጆችም ዘመኑን የሚያውቁ እስራኤልን ማድረግ የሚገባውን ነገር ሁሉ የሚያስተውሉ 200 መኳንንት ነበሩ በማለት። ይህ ቃል በውስጡ የያዘውን ጥልቅ ጥበብ ተመልከቱ። ዘመኑን ማወቅ ማለት ሰዓትንና ቀንን መቁጠር ብቻ አይደለም። ይልቁንም የፖለቲካውን ንፋስ ማንበብ፣ የመንፈሳዊውን ዓለም ሁኔታ መረዳትና ቀጥሎ ምን መምጣት እንዳለበት አስቀድሞ ማስተዋል መቻል ነው። የይሳኮር ሰዎች በአካላቸው እንደ አህያ ጠንካሮች፣ በአእምሮአቸው ግን እንደ ጠቢባን አስተዋዮች ነበሩ። እነርሱ የእስራኤል ጡንቻና አእምሮ ነበሩ። በሜዳ ላይ በትጋት ሲሰሩ፣ በመሪዎች ምክር ቤት ውስጥ ደግሞ በጥበብ ይመክሩ ነበር። ንጉሥ ዳዊት ወደ ሥልጣን እንዲመጣ ከደገፉት የመጀመሪያዎቹ ነገዶች መካከል አንዱ ከእነርሱ ነበሩ። ምክንያቱም ዘመኑ የዳዊት እንደሆነ በቅድሚያ አስተውለው ነበር። የይሳኮር እውነተኛ ጥበብ በዝምታና በትጋት ውስጥ እንደሚገኝ፣ ታላቅ ጥንካሬም ሸክምን በመሸከም እንደሚገለጥ የሚያስተምር የዘላለም ምስክር ነው። የባህሩ ነጋዴ ዛብሎን። ከይሳኮር ጠንካራ የግብርና ምድርና ከታታሪው አህያ ታሪክ ወጥተን አሁን ደግሞ ወደ ወንድሙ ወደ ዛብሎን እንመጣለን። የዛብሎን ታሪክም ልክ እንደ ሌሎቹ ወንድሞቹ የሚጀምረው በአባቱ በያዕቆብ በተነገረለት እንቆቅልሽ በሆነ ትንቢት ነው። ያዕቆብ በሞት አፋፍ ላይ ሆኖ ልጆቹን ሲባርክ ወደ ዛብሎን ዞሮ እንዲህ አለ። ዛብሎን በባህር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል። ይህ ቃል በምናባችን ውስጥ የሚስለው ምስል ግልጽ ነው። በሜዲትራኒያን ባህር ዳርቻ የተዘረጋ መርከቦች የሚጠለሉበት፣ የንግድ ዕቃዎች የሚራገፉበትና የንግድ ድምፅ የሚሰማበትን ወደብ። ነገር ግን እዚህ ላይ አንድ ትልቅ እንቆቅልሽ አለ። እስራኤላውያን ከነዓንን ተከፋፍለው ርስታቸውን ሲወስዱ የዛብሎን ነገድ ያገኘው መሬት በካርታ ላይ ሲታይ ከባህር ዳርቻ የራቀ በውስጠኛው የገሊላ ክፍል ነበር። ታዲያ ትንቢቱ ተሳስቶ ነበርን? የአባት በረከት ከንቱ ቃል ሆኖ ቀርቶ ይሆን? በፍጹም አልተሳሳተም። የትንቢቱ ጥልቅ በአይን ከሚታየው መልክዓ ምድር በላይ ነበር። ትንቢቱ ስለ ጂኦግራፊ ሳይሆን ስለ ኢኮኖሚና ስለ ስልታዊ አቀማመጥ ነበር የሚናገረው። የዛብሎን ርስት ምንም እንኳን የባህር ዳርቻ ባይኖረውም በጥንታዊው ዓለም እጅግ አስፈላጊ በሆኑት የንግድ መስመሮች መስቀለኛ መንገድ ላይ ነበር። ከግብፅ ወደ ሜሶጶጣሚያ፣ ከፊንቄ ወደ አረብ ምድር የሚጓዘው ታላቁ የንግድ መስመር ሺያ ማሪስ ወይም የባህር መንገድ ተብሎ የሚጠራው በቀጥታ በዛብሎን ግዛት ውስጥ ነበር የሚያልፈው። ስለዚህ የዛብሎን ነገድ ርስት የየብስ ወይም ደረቅ ወደብ ነበር። ከባህር የሚመጡ ዕቃዎች ወደ እስራኤል ውስጠኛው ክፍልና ወደ ሌሎች ሀገራት ለመድረስ በግዛታቸው ውስጥ ማለፍ ነበረባቸው። ከምስራቅ የሚመጡ ምርቶችም ወደ ባህር ወደቦች ለመድረስ በዛብሎን በኩል ይጓዛል። ይህ ስልታዊ አቀማመጥ የዛብሎንን ሰዎች ባህሪ ቀረጸው። እነርሱ እንደ ወንድማቸው እንደ ይሳኮር ገበሬዎች አልነበሩም። ይልቁንም ከዓለም ጋር የተገናኙ ብልህ ነጋዴዎች፣ ከአዳዲስ ሐሳቦችና ባህሎች ጋር ንክኪ ያላቸው ሕዝብ ነበሩ። ሀብታቸው የሚመነጨው መሬቱን ከማረስ ብቻ ሳይሆን በንግድና በግብይት ከሚገኘው ትርፍ ጭምር ነበር። ነገር ግን የዛብሎን ታሪክ በንግድና በሀብት ብቻ የተገደበ አልነበረም። እነርሱ እንደ ወንድማቸው እንደ ንፍታሌም በጀግንነታቸው ይታወቃሉ። በነቢይቱ ዲቦራ የጦርነት ጥሪ ጊዜ ከሀብታቸውና ከምቾታቸው በስተጀርባ አልተደበቁም። ይልቁንም ነፍሳቸውን ለሞት አሳልፈው ከሰጡት ጀግኖች መካከል
ተመድበው ተዋግተዋል። የዛብሎን ውርስ ልዩ ነው። እነርሱ የእስራኤል የንግድ በር፣ ወደ ዓለም የሚከፈቱ መስኮቶች ነበሩ። በጦርነትና በግብርና በሚታወቀው ሕዝብ መካከል የዓለም አቀፍ ንግድና የግንኙነት አስፈላጊነት ያስተማሩ ነጋዴዎች ነበሩ። ታሪካቸው ታላቅነት የሚገኘው መሬትን በማረስ ወይም ሰይፍን በመምዘዝ ብቻ ሳይሆን ድልድዮችን በመገንባትና ከሌሎች ጋር በመገናኘት ጭምር እንደሆነ የሚያሳይ ሕያው ምስክር ነው። አሁንም ታሪካችንን እንቀጥላለን። በታሪክ መድረክ ላይ ከሁሉም ወንድማማቾች ታሪክ በላይ ልብን የሚሰብር በተመሳሳይ ጊዜ ደግሞ በተስፋና በደስታ የሚሞላ እንደ ዮሴፍ ታሪክ ያለ ሌላ ታሪክ የለም። የእርሱ ታሪክ በአንድ ሰው ላይ ሊደርሱ የሚችሉትን የክህደት ጥልቀትና የእግዚአብሔርን የማዳን እጅ ከፍታ በአንድ ላይ የሚያሳይ ድንቅ ክስተት ነው። ዮሴፍ ባለራእዩና ባለህልሙ የአባቱ የያዕቆብ ተወዳጅ ልጅ ነበር። ያዕቆብ ከሌሎቹ ልጆቹ በተለየ ፍቅሩን ለራሔል ልጅ ለዮሴፍ ያለ ገደብ አፈሰሰ። የዚህ የተለየ ፍቅር ምልክት አድርጎም በቀለማት ያሸበረቀችና ማንም ለብሷት የማያውቀውን ልዩና ያማረች ቀሚስ አለበሰው። ያቺ ቀሚስ እንዲሁ ተራ ልብስ አልነበረችም። የአባት ፍቅር መግለጫ፣ የልዩነትና የክብር ምልክት ነበረች እንጂ። ነገር ግን ይህ የአባት ልዩ ፍቅር በወንድሞቹ ልብ ውስጥ ገዳይ የሆነ የቅናት መርዝን ረጨ። ከዚህ በላይ ዮሴፍ የሚያያቸው ሕልሞች በእሳቱ ላይ ነዳጅ ጨመሩበት። የእነርሱ ነዶ ለእርሱ ነዶ ሲሰግድ፣ ፀሐይ፣ ጨረቃና 11 ከዋክብት ለእርሱ ሲሰግዱለት ማየቱን በነገራቸው ጊዜ ቅናታቸው ወደ ጥላቻ፣ ጥላቻቸውም ወደ ግድያ ፍላጎት ተለወጠ። አንድ ቀን ወንድሞቹን ፍለጋ ወደ ሜዳ በሄደበት ጊዜ በፍቅር ሳይሆን በተራቡ ተኩላዎች ዓይን ተመለከቱት። ያችን የክብር ቀሚስ ገፈፉት። ወደ ደረቅ ጉድጓድ፣ ወደ ጨለማና ተስፋ መቁረጥም ወረወሩት። በመጨረሻም በጥቂት ብር የገዛ ሥጋና ደማቸው የሆነውን ወንድማቸውን ለእስማኤላውያን ነጋዴዎች ሸጡት። ለአባታቸውም በአውሬ እንደተበላ አስመስለው ዋሹ። ነገር ግን የሰው ክህደት የእግዚአብሔርን ዕቅድ አያቆምም። ዮሴፍ በግብፅ ምድር እንደ ባሪያ ተሽጦ ወደ እስር ቤት ተጣለ። ሁሉም ነገር ያከተመ መሰለ። ነገር ግን በጨለማ ውስጥም ቢሆን እግዚአብሔር ከእርሱ ጋር ነበር። ሕልምን የመፍታት መለኮታዊ ስጦታው ከእስር ቤት አውጥቶ ወደ ፈርዖን ፊት አቀረበው። የፈርዖንን ሕልም በመፍታት መላ ግብፅንና በዙሪያ ያሉትን አገራት ከሚመጣው አስከፊ ረሃብ አዳነ። ፈርዖንም ከዙፋኑ ቀጥሎ የግብፅ ሁለተኛ ገዢ አደረገው። ከጉድጓድ ወደ ዙፋን፣ ከባርነት ወደ ገዥነት። ይህ የሰው ሳይሆን የመለኮት ሥራ ነበር። ከዓመታት በኋላ ረሃቡ የገዛ ወንድሞቹን ወደ ግብፅ ምድር አመጣቸው። በፊቱ ሲሰግዱ እነዚያ የተጠሉ ሕልሞች ሲፈጸሙ አየ። ነገር ግን በልቡ የነበረው በቀል ሳይሆን አስደናቂ የሆነ የይቅርታና የማስተዋል መንፈስ ነበር። በመጨረሻም ማንነቱን ሲገልጥላቸውና እነርሱ በፍርሃት ሲንቀጠቀጡ የሰው ልጅ ሊናገራቸው ከሚችላቸው እጅግ ታላላቅ ቃላት አንዱን ተናገረ። አትፍሩ፣ እናንተ ክፉ አሰባችሁብኝ፣ እግዚአብሔር ግን ለብዙዎች ሕይወት መዳን ዛሬ እንደምታዩት ለበጎ አደረገው። የዮሴፍ ታሪክ የቤተሰቡ አዳኝ የሆነው ልጅ ታሪክ ነው። እግዚአብሔር እንዴት የሰውን ክፋት፣ ቅናትና ክህደት ተጠቅሞ ታላቅ የማዳን ዕቅዱን እንደሚፈጽም የሚያሳይ በጨለማ ውስጥ ስለሚሰራው መለኮታዊ እጅ የሚናገር የዘላለም ምስክር ነው። አሁን ደግሞ ወደ መጨረሻው ምዕራፍ ደርሰናል። በመጨረሻም የቤተሰቡ ማሰሪያ የሆነውን ታናሹን ልጅ ቢንያምን እናገኘዋለን። ቢንያም ነጣቂው ተኩላ። የእርሱ ታሪክ የሚጀምረው በሞትና በሐዘን ጥላ ስር ነው። እናቱ የያዕቆብ ተወዳጅ ሚስት ራሔል እርሱን በምትወልድበት ቅጽበት ነበር የሞተችው። ከመሞቷ በፊት የመጨረሻ የሆነውን ልጇን ቤኒኦኒ ብላ ሰየመችው። ትርጉሙም የሐዘኔ ልጅ፣ የጭንቄ ልጅ ማለት ነው። ይህ ስም በእናቱ ሞት የታተመ የዘላለም የሐዘን ምልክት ነበር። ነገር ግን አባቱ ያዕቆብ ይህንን የሐዘን ስም ሊቀበለው አልቻለም። የሞተችው ሚስቱን የመጨረሻ ስጦታ፣ የፍቅሩን የመጨረሻ ፍሬ ቢንያም ብሎ ሰየመው። ትርጉሙም የቀኝ እጄ ልጅ ማለት ነው። ይህ የክብርና የኃይል ስም ነው። ስለዚህ
የቢንያም ሕይወት ገና ከጅምሩ በሁለት ታላላቅ ኃይሎች መካከል የተወጠረ ነበር፣ በሞት ሐዘንና በአባት ፍቅር ክብር መካከል። ከዮሴፍ መጥፋት በኋላ ቢንያም ለአባቱ የቀረው ብቸኛ የራሔል ልጅ በመሆኑ ያዕቆብ እንደ ዓይኑ ብሌን ይጠብቀው ነበር። እርሱ በለጋነቱ የተወለደ ከክፉ ነገር ሁሉ የተከለከለ የቤት እመቤት ልጅ ነበር። የይሁዳ የለውጥ ታሪክ ቁንጮ የሆነውም ይህንን የተወደደ ልጅ ለማዳን የገዛ ራሱን መስዋዕት አድርጎ ሲያቀርብ ነው። ነገር ግን ይህ በለጋነቱ የተጠበቀውና የተወደደው ልጅ በአባቱ በያዕቆብ የሞት መኝታ ላይ የተነገረለት ትንቢት ከባህሪው ጋር ፍጹም የሚቃረን አስፈሪና ጨካኝ ነበር። አባቱ እንዲህ አለ፣ ቢንያም ነጣቂ ተኩላ ነው። ጠዋት ንጥቂያውን ይበላል፣ ማታም ብዝበዛውን ይካፈላል። ይህ እንዴት ሊሆን ቻለ? ይህ የዋህ ልጅ እንዴት የዚህ አይነት አስፈሪ ትንቢት ሊነገርለት ቻለ? ትንቢቱ ግን ፍጹም እውነት ነበር። የቢንያም ነገድ በእስራኤል ታሪክ ውስጥ እጅግ ጨካኝ ተዋጊና ለምንም ነገር ወደ ኋላ የማይሉ ሆኑ። በወንጭፍ ውርወራ የተካኑ፣ በጦርነት ጊዜ እንደ ተራበ ተኩላ በጠላቶቻቸው ላይ የሚዘምቱ ጀግኖች ነበሩ። ይህ የተኩላ ባህሪያቸው ግን አንዳንድ ጊዜ ራሳቸውንም ሊያጠፋቸው ደርሶ ያውቃል። በመሳፍንት ዘመን በፈጸሙት ታላቅ ኃጢአት ምክንያት ከሌሎቹ የእስራኤል ነገዶች ጋር በገጠሙት የእርስ በርስ ጦርነት ከምድረ ገጽ ሊደመሰሱ ጥቂት ቀርቷቸው ነበር። ነገር ግን ከዚህ የጥፋት አፋፍ ከተረፈው ከዚህ ነጣቂ ተኩላ ነገድ የእስራኤልንና የዓለምን ታሪክ የቀየሩ ሁለት ታላላቅ ሰዎች ወጡ። የመጀመሪያው ንጉሥ ሳኦል ነበር። የእስራኤል የመጀመሪያው ንጉሥ፣ የነገዱን የጦርነት መንፈስ የወረሰ ነገር ግን በውስጡ ባለው ጨለማ የተሸነፈ አሳዛኝ ንጉሥ። ሁለተኛው ደግሞ ሐዋርያው ጳውሎስ። እርሱ ራሱ እኔ ከቢንያም ወገን ነኝ በማለት በኩራት ይመሰክር ነበር። ጳውሎስ መጀመሪያ ላይ ቤተ ክርስቲያንን እንደ ነጣቂ ተኩላ ያሳድር የነበረ፣ በኋላ ግን የክርስቶስ ወንጌል እውነተኛ አርበኛ የሆነ ሰው ነው። የቢንያም ታሪክ ከታላቅ ሐዘን ታላቅነት እንዴት እንደሚወለድ የሚያሳይ ነው። በእናቱ ሞት የሐዘን ልጅ ተብሎ የተጀመረው ታሪኩ የእስራኤልን የመጀመሪያ ንጉሥና የክርስትናን ታላቅ ሐዋርያ በማፍራት ተጠናቀቀ። እግዚአብሔር እንዴት ከሞተ ሕይወት ከሐዘን ክብርን እንደሚያወጣ የሚያሳይ አስደናቂ ታሪክ ነው። እነሆ የ12ቱን ወንድማማቾች ረጅም ጉዞ ተመልክተናል። ከሮቤል ውድቀት እስከ ቢንያም ውስብስብ ሕይወት፣ ከይሁዳ ቤዛነት እስከ ዮሴፍ ይቅር ባይነት የእያንዳንዳቸውን ታሪክ ድልና ስብራት ዳሰናል። አሁን ግን ወደ ኋላ አንድ እርምጃ ወስደን ትልቁን ምስል እንመልከት። ይህንን ታሪክ ስንመለከት ምን እናያለን? ፍጹም የሆነ ቤተሰብ እናያለን? በፍቅርና በአንድነት የተሞሉ ወንድማማቾችንስ እንመለከት ይሆን? መልሱ በፍጹም የሚል ነው። የምናየው የተሰበረ ቤተሰብ ነው። በአድሏዊ አባትና በተቀናቃኝ እናቶች መካከል የተፈጠረ የውጥረት ቤት። ቅናት እንደ ካንሰር ልባቸውን የበላው፣ ክህደት እንደ ሰይፍ የወጋቸው፣ በቀል እንደ እሳት ያቃጠላቸው ወንድማማቾች ነበሩ። አንዱ በፍላጎቱ ወደቀ፣ ሌሎቹ በቁጣቸው ተረገሙ። ሌላኛው ወንድማቸውን ለባርነት ሸጡ። በሰው ዓይን ሲታይ ይህ ቤተሰብ ውድቀት የተፈረደበት ነበር። ከዚህ አይነት ከተመረዘ ምንጭ ምን በጎ ነገር ሊወጣ ይችላል? ከዚህ አይነት የተሰበረ መሰረትስ ምን አይነት ታላቅ ሕዝብ ሊገነባ ይችላል? ነገር ግን የዚህ ታሪክ ትልቁ ምስጢር ተአምር ያለው እዚህ ላይ ነው። ይህ ታሪክ ስለ ፍጹም ሰዎች አይደለም። ይህ ታሪክ ስለ ፍጹም አምላክ ነው። እግዚአብሔር በሰው በማይመረመር ጥበቡ ይህንን የተሰበረ ፍጹም ያልሆነ ቤተሰብ መረጠ። የሰው ልጆችን የማዳን ታላቅ ዕቅዱን ለመፈጸም በእነዚህ በተሰበሩ ሰዎች ውስጥ ሥራውን ሠራ። የሮቤልን ውድቀት ተጠቅሞ መሪነት በመወለድ ሳይሆን በሥራና በታማኝነት እንደሚገኝ አስተማረ። የስምዖንና የሌዊን ቁጣና ቅናት ተጠቅሞ መለኮታዊ ሲሆን ወደ በረከት እንደሚለወጥ አሳየ። የይሁዳን ክህደትና ንስሐ ተጠቅሞ የቤዛነትና የመሲሁን መስመር ዘረጋ፣ አዘጋጀ። የዮሴፍን ስቃይና ክህደት ተጠቅሞ ሕዝቡን ከረሃብ አዳነ። እያንዳንዱ ልጅ በበረከቱም ይሁን በርግማኑ፣ በጀግንነቱም ይሁን በውድቀቱ የእስራኤልን ታሪክ እንቆቅልሽ ለመፍታት አንድ አካል ሆኖ አገልግሏል። እግዚአብሔር የተሰበሩትን ቁርጥራጮች አንድ ላይ በማምጣት
እነርሱ ካሰቡትና ከጠበቁት በላይ የሆነ ታላቅና ውብ ምስልን ሠራ። የያዕቆብ የ12ቱ ልጆች ታሪክ ዛሬም ድረስ ለእያንዳንዳችን የሚናገረው ታላቅ መልእክት አለው። ሁላችንም በሕይወታችን ውስጥ የራሳችን ስብራት አለብን። በውድቀታችን፣ በኃጢአታችንና በስህተቶቻችን እንታሰራለን። ከእኛ ምንም ነገር ሊወጣ እንደማይችል እናስብ ይሆናል። ነገር ግን ይህ ታሪክ እግዚአብሔር የተሰበሩ ነገሮችን እንደሚጠቀም በተግባር ያስተምረናል። እርሱ የውድቀታችንን ቁርጥራጮች ወስዶ የጸጋውና የምሕረቱ ድንቅ ሥራ ይሠራባቸዋል። የእኛ የክህደት ታሪክ የእርሱ የቤዛነት መድረክ ይሆናል። ስለዚህ ከአንድ የተሰበረ ቤተሰብ የተገኘው ታላቅ የተስፋ ቃል ይህ ነው። ምንም ያህል ብንሰበር፣ ምንም ያህል ብንወድቅ፣ እግዚአብሔር በእኛ ውስጥና በእኛ በኩል ታላቅ ዓላማውን መፈጸም ይችላል። ምክንያቱም ታሪካችን የሚጻፈው በእኛ ጥንካሬ ሳይሆን በእርሱ በማያልቀው ጸጋ ነውና። የተወደዳችሁ የዚህ ፕሮግራም ተከታታዮች ሰላም ከሁላችሁ ጋር ይሁን። የክርስቶስ ኢየሱስ ጸጋ በብዙ ይብዛላችሁ። ቻናሉን ሰብስክራይብ በማድረግ አሁንም አብራችሁን ሁኑ። የተወደደ ጊዜ ይሁንላችሁ። በሌላ አስደናቂ ታሪክና እናንተን በሚጠቅም ሁነት እመለሳለሁ። ሰናይ ጊዜ